የተከበራችሁ የኢትዮጵያ ሕዝቦች ባለፉት ጥቂት ሳምንታት ዓለምን የገጠመውን አዲሱን ቫይረስ በሚመለከት በየጊዜው መነጋገር የዕለት ተዕለት አጀንዳችን መሆን ከጀመረ ውሎ አድሯል። ይህ ኮቪድ-19 የሚባለው ቫይረስ የኮሮና ቫይረስ አንዱ አካል ሲሆን በኮሮና ቫይረስ ካታጎሪ ውስጥ ከፍ ባለ ደረጃ ስሙ የተጠቀሰና ጥቃትም እያደረሰ ያለ አደገኛ ወረርሽኝ ነው። የዚህ አደገኛ ወረርሽኝ ከበረታን፣ ከተደማመጥን፣ በጋራ ከሰራን ከዚህ ቀደም የሰው ልጅ ተቋቁሞ እንዳሸነፋቸው በርካታ ፈተናዎች፣ ተላላፊ በሽታዎች ሁሉ ለማሸነፍ ዛሬ ከትናንት ይልቅ የተሻለ ዕድልና ተስፋ አለ። ቴክኖሎጂው፣ የሕክምና ሳይንስ ጥበቡ፣ ዓለም ባጠረ ጊዜ የመተጋገዝ አቅሙ ከዚህ ቀደም ከነበሩት ወረርሽኞችና ፈታኝ ወቅቶች ዓለም በተሻለ ደረጃ ለመከላከል አቅም እንዳላት የሚያሳይ ነው። ባለፉት ሺህ ዓመታት የሰው ልጅ በርካታ ፈተናዎች በተለይም ወረርሽኞችን አስተናግዷል። እነዚህ ወረርሽኞች ብዙዎቹ የተወሰነውን የዓለም ክፍል ሲያጠቁ፣ ጥቂቶቹ ደግሞ ዓለምን ያዳረሱ ነበሩ። የሰውን ልጅ በብዙ ቁጥር የጨረሱ፣ የታሪክን አቅጣጫ የቀየሩ፣ የሰው ልጅ ራሱን ለማዳን አዳዲስ ፈጠራዎች እንዲያደርግ እድል የከፈቱም ነበሩ። በአንዳንድ ወቅቶች የሰውን ልጅ ሕልውናና ስልጣኔ ከነጭራሹ የሚደመስሱ እስኪመስሉ ድረስ አደገኛ ወረርሽኞች፣ ተግዳሮቶችን የሰው ልጅ ተቋቁሞ ትውልድን ማስቀጠል ችሏል። ከነዚህ አደገኛ ገጠመኞቹ መካከል ጥቂቶቹን ለመግለጽ እንዲቻል በመጀመሪያ የዘርፉ ሙያተኞች እንደዚህ አይነት ወረርሽኞችን በሶስት ከፍለው ያስቀምጧቸዋል። የመጀመሪያው ኢንደሚክ የሚባለው በተወሰነ ቦታ ላይ በወረርሽኝ መልክ የሰውን ልጅ የሚፈታተን የሚገል ሲሆን እንደ ወባ ያለው በሽታ ኢንደሚክ ሊባል ይችላል። ውስን ቦታ በተደጋጋሚ እየመጣ የሚያጠቃ የሰውን ልጅ ሕይወት የሚቀጥፍ ሲሆን ኢንደሚክ ይባላል። ሁለተኛው አይነት ከኢንደሚክ ከፍ የሚለው ኤፒደሚክ የሚባለው ሰፋ ያለ ቦታ ከሀገር እስከ መሻገር የሚደርስ በማጥቃት አቅሙም ከኢንደሚኩ ከፍ ያለ እንደ ኢቦላ ያለውን ወረርሽኝ ደግሞ ኤፒደሚክ ይሉታል። ሶስተኛው ከአህጉር በመሻገር በርካታውን የዓለም ክፍል የሚያጠቃውንና ሕይወት በመቅጠፍ የሚታወቀውን አይነት ወረርሽኝ ደግሞ ፓንደሚክ ተብሎ ይከፈላል። ይህ ፓንደሚክ የሚባለው ከአንድ ሀገር ከአንድ አህጉር በላይ በርከት ያለ ቦታ የሚሸፍንና ብዙዎችን የሚገድል የሰው ልጆችን በአስከፊ ሁኔታ የሚፈታተን አይነት ወረርሽኝ ነው። እነዚህ ወረርሽኞች በሰው ልጅ ታሪክ ውስጥ ያሉትን ጥቂቶቹን እንደ ምሳሌ ለማንሳት፣ ለምሳሌ አንደኛው ተጠቃሽ ወረርሽኝ ጥቁር ሞት ወይም ብላክ ዴዝ ይባላል። ይህ በሽታ በዓለም ላይ የተከሰተው እንደ አውሮፓውያን አቆጣጠር በ1346 አካባቢ ሲሆን የበሽታው መንስኤ የባክቴሪያ ኢንፌክሽን ነበር። ይህ የባክቴሪያ ኢንፌክሽን አይጦችና ቁንጫ የማስተላለፊያ መንገዶች በመሆን በሰው ልጅ ላይ ከፍተኛ የሆነ ጥቃት እንዲፈጽም አስችለዋል። በጊዜው በባክቴሪያው ከተለከፈ ሰው 80% ያህሉ ይሞት ነበር። በበሽታው አለመያዝ እንጂ ከተያዝን የመትረፍ ዕድላችን 20% ብቻ ማለት ነው። የተያዘ ሰው
የመሞት ዕድሉ እጅግ የሰፋ ነበር። በዚህ በሽታ በአውሮፓ ብቻ ከ50 ሚሊዮን በላይ ሕዝብ ፈጅቷል። ይህም ቁጥር ማለት በወቅቱ የአውሮፓ ሕዝብ አጠቃላይ ከነበረው ፖፑሌሽን 60% ገደማውን ይሸፍናል። እንግዲህ በዓለም ላይ ከነበሩ ሁለት ሰዎች አንዱን እንደ መግደል ያህል በጣም አደገኛ በሰው ልጅ ላይ ጎልቶ የሚታይ ጥቃት የፈጸመ ወረርሽኝ ነበር። በወቅቱ የሰው ልጅ በሽታውን የሚከላከልበት የሕክምና ጥበብ በብዙ ስላልነበረው እያየ ያልቅ ነበር። አባት ልጁን መታደግ፣ እናት ልጇን መታደግ፣ ሙያተኛና የተማሩ ሰዎች ዜጎቻቸውን መታደግ በፍጹም የማያስችል ነበር። ይህም ሆኖ የሰው ልጅ በበሽታው እስከ መጨረሻ ተሸንፎ አልጠፋም። የሰው ስልጣኔና የሰው ዘር በርትቶ ተደጋግፎ ተጋግዞ እያገገመ ትውልድን ማስቀጠልና ከምድረ ገጽ ሳይጠፋ ሕይወት እንድትቀጥል ማድረግ ችሏል። ከዚያ በኋላ የመጣው ሁለተኛው ወረርሽኝ ፈንጣጣ ወይም ስሞል ፖክስ የሚባለው ነው። ይህ ህመም በአውሮፓ በሰፊው የተከሰተው በ18ኛው ምዕተ ዓመት አካባቢ ነው። የህመሙ መነሻ እንደ መጀመሪያው ሳይሆን ይሄኛው ደግሞ ቫይረስ ነው። ይህ በሽታ ክትባት እስከተገኘለት ጊዜ ድረስ የአውሮፓን ዳታ ብቻ ስንመለከት በዓመት እስከ 400,000 ሕዝብ ይገድል ነበር። ይህ ከፍተኛ የሆነ ጥቃት ያደረሰ ሁለተኛው ወረርሽኝ በሰው ልጅ የተባበረ ክንድና ትጋት ተሸንፎ ሕይወት ማስቀጠል ተችሎ ነበር። ሶስተኛው በዓለም ታሪክ ውስጥ ጎልቶ የሚነገረው ኢንፍሉዌንዛ ወይም ስፓኒሽ ፍሉ የሚባለው ነው። ይህ ህመም የዛሬ 100 ዓመት ገደማ በ1918 አካባቢ የተከሰተ ሲሆን ህመሙ የሚያጠቃው በአብዛኛው ጨቅላ ሕፃናትንና በዕድሜ የገፉ አዛውንቶችን ነበር። ይህ በሽታ በጣም ከመስፋፋቱ የተነሳ 500 ሚሊዮን የሚጠጋ ሕዝብ በዚህ በሽታ ተጠቅቶ እንደነበር በርካታ ዳታዎች ያመላክታሉ። ይህም ማለት ከዓለም ሕዝብ 1/4ኛው በዚህ በሽታ ተጠቂ ነበር ማለት ነው። በዚህ ህመም በወቅቱ የሞተው ሕዝብ ቁጥር የተሟላ ዳታ ባይገኝም አንዳንድ ማስረጃዎች እንደሚያሳዩት ከ50 እስከ 100 ሚሊዮን ሕዝብ ይገመታል። ይህም በሽታ ቢሆን ብዙ ሕዝብ የፈጀ አደገኛ ወረርሽኝም ቢሆን መጨረሻ ክትባት ተገኝቶለትና የሰው ልጅ የተፈጥሮ የሰውነት የመከላከያ አቅሙ ጉልበቱ በርትቶ ይህንን ወረርሽኝ ማሸነፍ ችሏል። ከነዚህ 3 ፓንደሚክ ከሚባሉ ወረርሽኞች ቀጥሎ በዓለም ላይ በWHO ፓንደሚክ የተባለው አደገኛ ቫይረስ ኮሮና ነው ወይም ኮቪድ-19 ነው። ኮቪድ-19 ከተከሰተ ጥቂት ወራትን የፈጀ ቢሆንም ከ1 ሚሊዮን በላይ ሕዝብ በዚህ በሽታ ኢንፌክትድ ሆኗል። በዓለም ላይ በጥቅሉ ያልደረሰበት አገር የለም። መላውን ዓለም ሸፍኗል። በአፍሪካ ብቻ ያለውን ዝንባሌ ስንመለከት ከአንድ ሳምንት በፊት አፍሪካ ውስጥ 3000 ሰው ብቻ የተጠቃ ሲሆን ከአንድ ሳምንት በኋላ ዳብል በመሆን ከ7000 ሰው በላይ በዚህ ቫይረስ ኢንፌክትድ ሆኗል ወይም ተበክሏል። ከነዚህ ውስጥ ከ286 ሰው በላይ ሕይወቱ አልፏል። ይህ በአፍሪካ እየፈጠነ ያለው የወረርሽኝ ጥቃት ቁጥር ቀደም ሲል ከነበሩት ወረርሽኞች አንጻር ሲታይ በፍጥነት እየተዘረጋ ያለና መተሳሰር፣ መደጋገፍ
መደማመጥ በእጅጉ የሚጠይቅ ነው። ይህን ወረርሽኝ በከፍተኛ ደረጃ መጠንቀቅ የሚያስፈልግበት ምክንያት ወረርሽኙ በአንድ በኩል የሰው ልጆች ሕይወት እየቀጠፈ በርካቶችን እያራገፈ ያለ ሲሆን በሌላ በኩል በአጭር ጊዜ ማገገም በማያስችል ሁኔታ የዓለምን ኢኮኖሚ መጥቷል። በተለይም የአፍሪካ ኢኮኖሚ ከዚህ አንጻር ለሚቀጥሉት ዓመታት ማገገም እስኪያቅተው ድረስ በከፍተኛ ደረጃ ተመቷል። እንግዲህ ይህ በሽታ በፍጥነት እየተዛመተ ያለ ሲሆን ኢኮኖሚውንና ሰዎች የመቅጠፍ አቅሙ ባላደጉ ባልበረቱ መንግስታትና ሀገራት ብቻ ሳይሆን ጠንካራ የሚባሉ ሀያላን ሀገራትም ጭምር አስክሬን ማስቀመጫ እስኪቸግራቸው ድረስ በአንዳንድ ከተሞች እጅግ አስከፊ የሆነ ጥፋት እንድንታዘብ እንድናይ አድርጎናል። በዚህ ዘመን የተሻለ ሕይወት የማትረፍ የሕክምና አቅም በዓለማችን ደረጃ የተፈጠረ ቢሆንም በንጽጽር የተሻለ መሰረተ ልማት እና ኢንፎርሜሽን ልውውጥ ያለ ቢሆንም የተሻለ ዓለማዊ ትስስር እና ትብብር ያለ ቢሆንም የተሻለ ህዝባዊ እሴትና ጠንካራ መንግስታት ያሉ ቢሆንም እኛ በአፍሪካ የምንገኝ እድገት ላይ ያለን ሀገሮች ኮሮናን ተዋግተን አሸንፈን የአፍሪካ ህዝቦች ከዓለም ህዝቦች ጋር ትውልድ መቀጠሉን ለማረጋገጥ ከፍተኛ ጥረት እና በኃላፊነት መንፈስ መስራት ይጠይቃል። መላው የኢትዮጵያ ህዝብ ይህንን በሽታ እስካሁን በኢትዮጵያ ውስጥ በዚህ በሽታ ጥቃት የሞተ ሰው ባለመኖሩ በሽታውን ቀለል አድርጎ የማየትና ገዳይ እንዳልሆነ የመመልከት ዝንባሌ ይታያል። በሌላ መንገድ መንግስት እንደ አንዳንድ ሀገራት ሙሉ በሙሉ ገበያውን እንቅስቃሴ ለምን አይዘጋም የሚሉ ወገኖችም በስፋት ይደመጣሉ። ኢትዮጵያን የተሻለ አቅም እንዳላቸው ሀገራት እንዳንዘጋ የሚያደርገን ሁላችሁም ቤታችሁ ግቡ ብንል ቤት የሌላቸው በርካታ ቁጥር ያላቸው ዜጎች እንዳሉን ስለምናቅ ቤት ያላቸውም ቢሆኑ በቀን ወጥተው የዕለት ጉርሳቸውን ካልሰሩ መንግስት ምግብ ማቅረብ የማይችል እነሱ ደግሞ ካልወጡ የማይበሉ ከሆነ በአንድ መንገድ ህይወታቸውን ብንታደግም በሌላ መንገድ ህይወታቸውን ስለምናጣ ሌላ ሀገር ያየነውን እንዳለ እዚህ አመጥቶ መተግበር ስለሚያስቸግር ከኛ ሁኔታ አንጻር ተመካክረን ተወያይተን በአቅማችን ልክ ሞት ቀንሰን በሽታውን መከላከል እንድንችል በርካታ ውይይቶች፣ የማስተማሪያ መንገዶች ስንከተል መቆየታችን ህዝባችን ይገነዘባል። አሁን ከአፍሪካ መሪዎችና ከደብሊውኤችኦ ባደረግነው ውይይት በሚቀጥሉት ሳምንታት በአፍሪካ ውስጥ ይህ ወረርሽኝ አሁን በጀመረው ትሬንድ ራሱን እያባዛ ከሄደና ወደ ማጥቃት ከተሸጋገረ የመከላከል አቅማችን በእጅጉ ሊፈተን እንደሚችልና አደጋውም ከፍተኛ ሊሆን እንደሚችል የመስጋትና ጥንቃቄ እንድናደርግም ምክር ለግሰዋል። ከዚህ አንጻር ሁሉም የኢትዮጵያ ህዝብ ቢያንስ በንክኪ የሚያጋጥመውን በጽዳት የሚያጋጥመውን አደገኛ የመጠቃት መንገድ ተከላክሎ ራሱን ማዳን ቢችል መንግስት ወረርሽኙ በጥቃት ካጋጠመ መከላከል የሚቻልበትን ሰፊ ሰዎች ማቀፍ የሚቻልበትን ቦታ ለማዘጋጀት ከመላው ህዝቡ ጋር በመሆን ሰፊ ርብርብ እያደረገ በመሆኑ አደጋውን መቀነስ ይቻል የሚል ግምት ወስደን ነበር። ይሁንና የባህሪ ለውጥ እምብዛም መታየት ባለመቻሉ ስጋታችን ከፍተኛ ሆኗል። በተለይ ህፃናት፣ ታዳጊዎች ትምህርት ቤት እንዳትሄዱ በቤት እንድትቆዩ የተፈለገበት ዋናው ምክንያት ወረርሽኙ በቀላሉ ራሳችሁን ሳትጠብቁ ስትነካኩ ስትጫወቱ
ሊተላለፍባችሁና ከናንተም አልፎ ወላጆቻችሁን ሊያጠቃ ስለሚችል መማራችሁን ብንፈልገውም ለመማር ብላችሁ ሕይወታችሁ እንዳይቀጠፍ ካለን ጥንቃቄ የተነሳ በቤት እንድትቆዩ ለማድረግ ከተወሰነ ሰንበትበት ብሏል። ከናንተ የሚጠበቀው የተሰጡ የጥንቃቄ ትምህርቶችን ማለትም መራራቅና መታጠብ አዘውትራችሁ ማድረግ ሲኖርባችሁ፣ በተጨማሪ ከዚህ ወረርሽኝ የተፈጥሮ ብቃታችሁን በመጠቀም አዳዲስ ፈጠራ ለማድረግም እንድትነሳሱ ልመክራችሁ ፈልጋለሁ። ይህ ቻሌንጅ ያመጣብን ፈተና እንዳለ ሆኖ ለመፍጠር ጭንቅላታችን ለመጠቀምም የራሱ የሆነ እድል ስላለው ትምህርት ፈተን ተቀምጠናል ብቻ ሳይሆን እንዴት አድርገን ይህንን ፈተና ይህንን ችግር በመመራመር ጭንቅላታችንን ተጠቅመን አዳዲስ ነገር በመፍጠር የማህበረሰቡን ችግር ልንቀርፍ እንችላለን የሚለውን ጉዳይ እንድታስቡበት፣ ጭንቅላታችሁን ለፈጠራ እንድትጠቀሙበት ላሳስባችሁ እፈልጋለሁ። በትብብር ኮቪድ-19 የተሰኘውን ወረርሽኝ ቫይረስ ማጥፋት ይቻላል እና ታዳጊ ሕፃናት፣ ወጣቶች እናንተን መከላከል ትውልድ ማስቀጠል ስለሆነ እናንተን ማዳን ሀገር ማስቀጠል ስለሆነ ራሳችሁን የምትጠብቁ ወላጆቻችሁን የምታስተምሩ ጥንቃቄ የምታደርጉ እንድትሆኑ አደራ ማለት ፈልጋለሁ። ለመላው የኢትዮጵያ ሕዝብ ሁለት ቻሌንጆች ማቅረብ ፈልጋለሁ። አንደኛው አንድ ቤተሰብ ለሌላ አንድ ቤተሰብ በቀን አንድ ምግብ ማካፈል የሚያስችል ዝግጅት ማድረግ ይኖርብናል። ይህንንም ማዕድ ማጋራት ብለን ልንጠራው እንችላለን። መንግስት በየቤቱ ምግብ ለማድረስ አቅሙም የማድረጊያ መንገዱም ጠባብ ስለሆነ ጥቃቱ ሰፋ ያሉ ሰዎች ያጠቃ እንደሆነ እኛና ማህበረሰቡ በትብብር ሌሎች እንዳይራቡ በረሃብም እንዳይሞቱ ማድረግ እንድንችል አንድ ቤተሰብ ለሌላ አንድ ቤተሰብ አንድ ምግብ በቀን የማቅረብ ዝግጁነት ማድረግ እንድትችሉ በዚህም መንገድ እንደ ቤተሰብ እንድትመካከሩ እንድትዘጋጁ አደራ ማለት ፈልጋለሁ። ሁለተኛው የዩኒቨርሲቲ መምህራን፣ ወጣቶች የትምህርት ስርዓቱ መዘጋቱ በመቀመጣችሁ እንዴት አድርገን ከዚህ ችግር ከዚህ መከራ መሻገር እንደምንችል ልዩ ልዩ ምርምሮች፣ ጥናቶች እና የፈጠራ ስራዎች በመስራት አዳዲስ ፈጠራዎችን እንድታሳዩ ከናንተ በተጨማሪም የአርት ሰዎች የተለያየ የአርት ስራ በመስራት ህዝቦቻችን የምንከላከልበት የምናሻግርበት ተስፋን የምንሰንቅበት ወደፊት የምናይበትን መንገድ ለመፍጠር ጭንቅላታችን እንድንጠቀም አደራ እያልኩ ወረርሽኙ በሚቀጥለው ሳምንት ያለውን ትሬንድ በማየት ከሌሎች ሀገራት መሪዎች ጋር የምናደርገውን ውይይት በመቀጠል ተጨማሪ እርምጃዎች በመውሰድ ሀገርና ትውልድ ለማስቀጠል ጥረት የምናደርግ ይሆናል። ሀገርና ትውልድ ማስቀጠል የግድ በሚባልባቸው ቦታዎች ሁሉ መንግስት አዳዲስ እርምጃዎች እየወሰደ ሀገርንና ዜጎችን የመከላከሉን ስራ አበክረን እንደምንሰራ እየገለጽኩላችሁ ይህ ፈተና፣ ይህ መከራ፣ ይህ ወረርሽኝ በመደማመጥ በመተባበር በጋራ በመቆም በመተጋገዝ የምንሻገረው የምናሸንፈውና ዛሬም እንደ ትናንቱ የሰው ልጅ ለወረርሽኝ የማይቆም አሸናፊና ልዩ ፍጡር መሆኑን ለማረጋገጥ እድል የሚሰጥ ስለሆነ ኢትዮጵያውያን ነቅተን ተባብረን ከዚህ ጥቃት ሀገራችንና ሕዝባችን እንድንከላከል አደራ ልላችሁ ፈልጋለሁ። ፈጣሪ ሕዝባችንን ሀገራችንን ይጠብቅ። በጸሎት በብርታት አብረን በመሆን ሀገራችንን እናሻግራለን። ኮሮና ቫይረስን እናሸንፋለን። ይህ እንዲሆን ሕዝብና መንግስት በትብብር መንፈስ በጋራ እንድንቆም አደራ ላለው። አመሰግናለሁ።